ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ጥር 16 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 24 2026 በጎርጎሳውያን የዘመን አቆጣጠር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በሱፐር ቻት በሱፐር ታንክስ ደግፉ። አብራችሁ ስትቆዩ ሶስት አጫጭር መረጃዎች እና የግል ምልከታ ወደ እናንተ ይደርሳሉ። አብረን እንቆይ። ጥቂት ደቂቃዎችን እንድታወሱኝ መልካም ቀና ትብብራችሁን እጠይቃለሁ። የመጀመሪያው እንግዲህ በትናንትናው ዕለት የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓሉን እያከበረ ነው። በዚህ 9ኛ ዓመት ክብረ በዓሉ የኢትዮጵያ አየር ኃይል ከትናንት እስከ ዛሬ ያለፈበት ታሪክ፣ ዛሬ ላይ ያለው አቅም እንዲሁም የወደፊት ራዕዩ የት መድረስ ነው የሚፈልገው የሚለው በስፋት በተለያዩ ኤግዚቢሽኖች፣ ኤክስፖዎች፣ ጥናታዊ ጽሑፎች፣ የፓነል ዲስከሽኖች፣ ጉብኝቶች እና ኤር ሾው የሚቀርብበት ነው። በኤር ሾው ተጋባዥ ሀገራት ትርኢት ያሳያሉ። ይህንን የ9ኛ ዓመት ክብረ በዓልን በማስመልከት የተሰናዳውን ኤግዚቢሽን ወይም አቪዬሽን ኤክስፖ 2026 ጠቅላይ ሚኒስትር ዶክተር አብይ አህመድ ከባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው እንዲሁም ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ጋር በመሆን ከፍተዋል፣ መርቀው ከፍተዋል፣ ተዘዋዝረው ጎብኝተዋል። በፌስቡክ ገጻቸውም ወደፊት መብረር የጋራ ነገን መገንባት በሚል መሪ ቃል የተዘጋጀውን ኤክስፖ የአቪዬሽን ኤክስፖ ቴክኖሎጂን፣ ክህሎትን፣ ትብብርን የማሳደግና በማደግ ላይ ያለውን የኢትዮጵያ የአፍሪካ አቪዬሽን ማዕከልነት ሚናን ለማጠናከር የሀገር ውስጥና የውጭ ተባባሪ አካላትን በአንድ መድረክ ያገናኘ ነው ሲሉ መልእክት አስተላልፈዋል። ተዘዋዙረው ጎብኝተዋል። ያም ብቻም አይደለም እንግዲህ በዚህ ሂደት የአቪዬሽን ኤክስፖ፣ ኤር ሾው፣ ትናንት ምሽት የቀረበው ድሮን ሾውስ፣ እነዚህ ወይንም ይሄ ድሮን ላይት የምንላቸው፣ የፓናል ዲስከሽኑ፣ ጉብኝቱ፣ መሰረተ ልማቱን በዛ መሰረተ ልማት የአየር ኃይል ዩኒቨርሲቲ፣ የአየር ኃይል ቴክኒክ ትምህርት ቤት መሰረተ ልማቶቹ፣ ምድረ ግቢው፣ የአየር ኃይል ትጥቆች፣ ተማሪዎች፣ በየዘመናቱ የተገነቡ የሲሙሌሽን ማዕከላት፣ የሜንቴናንስ ሴንተሩ፣ አየር ኃይሉ ከለውጥ በፊት ከምስረታው 1928 በቀዳማዊ ኃይለ ሥላሴ ከተመሰረተበት ጀምሮ ያለፋቸው ውጣ ወረዶች፣ ያስመዘገባቸው ስኬቶች፣ በዚህ ሂደት የተገኙ መልካም እድሎችን የበለጠ ለነገ ስኬት መጠቀም በሚችልበት ደረጃ ላይ ሰፋፊ ምክክሮች፣ ሰፋፊ ጥናቶች እየቀረቡ ነው። የሩሲያ፣ የዩናይትድ አረብ ኤሚሬት፣ የሞሮኮ፣ የኢትዮጵያ አየር ኃይል ከሌሎች ተባባሪ የአየር ኃይል ተቋማት ጋር በመሆን ኢትዮጵያ ውስጥ ያሉ ኤምባሲ፣ የሚሊተሪ አታሾች የተሳተፉበት፣ ተዘዋዝሮ የጎበኙበት፣ አስተያየት የሰጡበት ውሎች የኢትዮጵያ አየር ኃይል በቀጣይ ከሌሎች ተቋማት ጋር በሰው ኃይል ስልጠና፣ በአቅም ግንባታ፣ በልምድ ልውውጥ፣ በቴክኖሎጂ ሽግግር በዚህ ደረጃ በሚሰራበት ሁኔታ ምክክሮች እየተካሄዱ ይገኛሉ። እስከ 19 ድረስ ይቀጥላል። ለቀጣይ ዛሬን ጨምሮ ለተከታታይ 3 ቀናት ይቀጥላል። እንግዲህ አንዳንድ መረጃዎች እየወጡ ያሉት በዚህ የኢትዮጵያ አየር ኃይል 9ኛ ዓመት አከባበር ስነ ስርዓት ላይ የሶማሊያ ፌዴራል መንግስት ፕሬዚደንት ሐሰን ሼክ መሐመድ እንደሚገኙ መረጃዎች እየወጡ ነው። ሶማሊያ ፕሬዚደንት ሄድስ ቱ ኢትዮጵያ ፎር ፖሲብል ዩኤኢ ሚዲዬሽን ብሎ ሶማሌ ሪፖርት ያወጣዋል። ዳውን የሚባል በተመሳሳይ መረጃዎችን እያነፈነፈ የሚያቀርብ አንድ ተቋም እንዲሁ መረጃዎችን አውጥቷል። ምንድን ነው የሚለው? ሶማሊያ ፕሬዚደንትስ ቱ ቪዚት ኢትዮጵያ አሚድ ሪጂናል ቴንሽን ብሎ በጃንዋሪ 21 ከ3 ቀን በፊት ያወጣዋል።
ሶማሊያ ፕሬዚደንት ሄድስ ቱ ኢትዮጵያ ፎር ፖሲብል ሚዲሽን በሚል ደግሞ ትናንት ሶማሊያ ሪፖርት ያወጣዋለ። ምንድን ነው ጉብኝቱ? ይህ አሁን የሶማሊያ ፕሬዚደንት ሐሰን ሼህ መሐመድ ወደ ኢትዮጵያ ያለውን ጉብኝት ከመጡ ነገ በነገራችን ላይ ለባለፉት 4 ዓመታት ወደ ኢትዮጵያ ያደረጉት ጉብኝት ለባይላተራል ነው። በተለያየ ምክንያት ለምሳሌ ለአፍሪካ ህብረት ምናምን የሚመጡትን እንስንቶ ለባይላተራል የመጡት 9ኛ ጉብኝታቸው ይሆናል ማለት ነው። ይህንን ይዘን አንድ ደግሞ ወሳኝ የሆነ መረጃ ጋርዌ ኦንላይን በ19 ከ5 ቀን በፊት ያወጣው መረጃ አለ። ምን ይላል እሱ? ሶማሊያ ኮንፊርምስ ቶክስ ኦን ሬድ ሲ ሴኩሪቲ ፓክት ዊዝ ሳውዲ አረቢያ ኤንድ ኢጅፕት። ሶማሊያ የቀይ ባህርን ደህንነት ለማሪታይምም በተለይ ለንግድ ደህንነቱን ለማስጠበቅ ከአሸባሪዎች የመረጃ ልውውጥ ወዘተረፈ በዚህ ላይ ከግብፅና ከሳውዲ አረቢያ ጋር የሚሊተሪ ፓክት ስምምነት ለመፈረም ዝግጁ መሆኗን ኦፊሻል እንዳረጋገጡለት ጠቅሶ ጋርዌ ኦንላይን ዘገበ። ነገር ግን የግብፅንም የሳውዲ አረቢያንም ኦፊሻል ስለማግኘት ሙከራ አድርጌ አልቻልኩም ይላል። ዘን ወደ ኢትዮጵያ ይመጣል። እዚህ መሃል ከ1000 ኪሎ ሜትር በላይ ጠረፍ ያላት ኤርትራ የዚህ አካል አይደለችም። የኃይል አሰላለፉን እንይ። የሶማሊያ ፕሬዚደንት እዚህ በ9ኛው ዓመት የኤር ሾው ላይ ወይንም አኒቨርሰሪ ላይ ክብረ በዓል ላይ ሲገኙ ፊት ለፊት የመጡበት አንድ እንደ ምክንያት ሊቆጠር ይችላል። በዋነኝነት ግን ምን ሊሰሩ ነው የሚመጡ ስንል፣ አንደኛ ኢትዮጵያ ከዩናይትድ አረብ ኤሚሬት ጋር ጠንካራ ግንኙነት አላት። በተመሳሳይ ከሳውዲ አረቢያ ጋር ጠንካራ ግንኙነት አላት። ሳውዲ አረቢያ ዩናይትድ አረብ ኤሚሬትን ከቀይ ባህር ቀጠና ማስወጣት ትፈልጋለች ነው። ይህን ደግሞ ከቀይ ባህር ቀጠና ሳውዲ አረቢያን ለማስወጣት ደግሞ ኤርትራ የታወቀ ነው፣ ትራንዛክሽናል ነው። 10 ብር የሚሰጠው 10 ብር ሳውዲ አረቢያ ብትሰጠው 15 ብር የሚሰጠው ከተገኘ ነገ ጠዋት ይገለበጣል። ሎንግ ተርም ስትራቴጂክ ኢንተረስት የለውም። አንድ ሁለተኛ ሳውዲ አረቢያ ትልቅ ኢንቨስትመንት ያላትን ትልቁን ገበያ ትልቁን ሪሶርስ በማደግ ላይ ያለውን በቀጠናው ላይ ተጽዕኖ ፈጣሪ የሆነውን በጸረ አልሸባብ ትግል ከፍተኛ አስተዋጽኦ እያደረገ ያለውን የኢትዮጵያ መንግስትን የኢትዮጵያ ሕዝብን የኢትዮጵያን ወታደራዊ ቁመና ክደት ፈጽማ ከኤርትራ ጋር ከሶማሌ ጋር አሊያንስ ብትፈጠር ዩናይትድ አረብ ኤሚሬትን አስወጣው ልትል ትችላለህ እንጂ ቀጠናው ወደ ትርምስ ውስጥ ሊገባ ይችላል። መልሰን ጅቡቲ ጋር እንገባለን። ሁለተኛውን ስምምነት እናያለን። ከፍሩድ ጋር የኢትዮጵያ መከላከያ ሰራዊት ስምምነት ፈጽሟል። ምን ማለት ነው የሚለውንም እሱን እናያለን። ለአሊያንስ ሳውዲ አረቢያ ኢትዮጵያን ማራቅ አትፈልግም። ኢትዮጵያን ደግሞ በሳውዲ አረቢያ ጥላ ውስጥ እቅፍ ውስጥ ለማስገባት ደግሞ ኢትዮጵያ የምትከተለው ኢንዲፔንደንት የሆነ ገለልተኛ የሆነ የራስን ብሔራዊ ጥቅም በረዥም ጊዜ ስሌት መሰረት ያደረገው ዩናይትድ አረብ ኤሚሬት ላይ ሂደን ምንለጠፍም አይደለንም። ሳውዲ አረቢያ ላይ ሂደን አንለጠፍም ወይም ከሳውዲ አረቢያ አንርቅም። በዛ መሃል የሚገኝ ከሀገራዊ ብሔራዊ ጥቅምና ከረዥም ጊዜ ስሌት አንጻር የሚገኘውን ሂሳብ እየሰራን ነው። ምንድን ነው የሆነው? ኤርትራ ተገለለች ማለት ነው። ስለዚህ ስምምነቱ እየሆነ ያለው በማን ነው? በግብፅ በሶማሊያና በሳውዲ አረቢያ መካከል ነው። ሁለተኛ በዚህ ሂደት ሶማሊያ ደግሞ በባለፈው የምታስታውሱት ነው ዩናይትድ አረብ ኤሚሬትን ከአጠቃላይ ወታደራዊ ስምምነት ከፖርት ከሴኪሪቲ አሊያንስ ከዛ ሁሉ አግሪመንት አስወጥታለች ዩናይትድ አረብ ኤሚሬትን የሶማሊያ ፌዴራል መንግስት። ነገር ግን ሶማሌላንድ በርበራ ያላትን ጉዳይ ዩናይትድ አረብ ኤሚሬትን አታስወጣት። ምንም ኦልሞስት ኒር ቱ $1 ቢሊዮን ኢንቨስት አድርገዋል። ውጡ የምትላቸው ከሆነ ዩናይትድ አረብ ኤሚሬቶች ዲፎልት ለሶማሌላንድ እውቅና ሀገራዊ እውቅና ይሰጣሉ። የራሳቸውን የዲፕሎማቲክ ሌቨሬጅ ተጠቅመው ከዓለም አቀፍ ሀገራት ጋር ያላቸውን ግንኙነት ተጠቅመው የጋዛ ፒስ ቦርድ አባል መሆናቸውን እንዳንረሳ ዩናይትድ አረብ ኤሚሬት ኦፍኮርስ ሳውዲ አረቢያም አባል ነው፣ ግብፅም አባል ሆኗል፣ ቱርክም አባል ሆኗል። ግን እዛ ውስጥ ሊቨሬጅ አለ። በተለይ የህንድ ጉዳይ አለ። ህንድም የራሱ ቻሌንጅ አለበት። ሳውዲ አረቢያ ሙሉ ለሙሉ ማጣት አይፈልግም። በ10 ሺዎች የሚቆጠሩ የሳውዲ አረቢያ ሰራተኞች የህንድ ሰራተኞች ሳውዲ አረቢያ ውስጥ አሉ። ኢኮኖሚካሊ
ሳውዲ አረቢያ ደግሞ ከአሜሪካ ጋር ግንኙነት አለው፣ በራሱም ገበያ ነው። በጋራ መስራት ነው የሚፈልገው። ሳውዲ አረቢያ ደግሞ በቀይ ባህር ኢንተረስት አለው፣ ከቻይና ጋር ኮምፒት ያደርጋል። ሰው ሶማሌላንድ የሀገርነት እውቅና ቢያገኝ ምንም ችግር የለባቸው፣ መስጠታቸውም አይቀርም። በዚህ ምክንያት በቀጠናዊ የኃይል አስተላለፍ ሽኩቻ ውስጥ ዩናይትድ አረብ ኤሚሬትን የሶማሊያ ፌዴራል መንግስት ያስወጣ እንጂ ሶማሌላንድ አልሰረዘም፣ ራሱም እየሰራ ነው። ፑንትላንድ የወደብና የጸጥታ ጉዳይን በተመለከተ የሶማሊያ ፌዴራል መንግስት ምንም አያገባውም የሚል ወዲያውኑም መግለጫ ሰጠዋል። አሁንም የፑንትላንድ ፕሬዚደንት ኬንያ ነው ያሉ፣ ከተለያዩ ዓለም አቀፍ ዲፕሎማቲክ ማህበረሰብ ጋር እየተወያዩ ነው። የፑንትላንድ ፕሬዚደንትም አዲስ አበባ 3 ቀን ጉብኝት ነበራቸው። ዘለ 2 ቀን ጉብኝት ኦፊሻል ጉብኝት አቡዳቢ ነበሩ። በተመሳሳይ ጁበላንድ በኪስማዮ ወደብ አጠቃቀም ጉዳይ የፌዴራል መንግስት ምንም አያገባውም፣ ከዩናይትድ አረብ ኤሚሬት ጋር ያለን ግንኙነት ተጠናክሮ ይቀጥላል እያሉ ነው። ሐሰን ሼህ መሐመድ ከፍጥጫው እንዲወጣ እንድታደራድረው፣ ምክንያቱም የሚሊተሪ አፓራተሶችና የዲፕሎማቲክ ማህበረሰቡ በዲፕሎማቲክ ፕሮቶኮል መሰረት አይወጣም ብሎ ያንን የከለከለ ጊዜ የኢትዮጵያ መንግስት ነው። ምንም የብሔራዊ ደህንነትና መረጃ አገልግሎት ክቡር ጀነራል ዳይሬክተር ሬድዋን ሁሴን የተመራ የልዑክ ቡድን ሄዶ ነው አደራድሮ የኢትዮጵያ አቪዬሽን የሆነ የመከላከያም የሲቪሉ የኢትዮጵያ አየር መንገድ የዲፕሎማቲክ ኮሚኒቲውን ሚሊተሪ አፓራቶሶቻቸውን ደግሞ ከኪስማዮ ከሞቃዲሾ የኢትዮጵያ አየር ኃይል ንብረቶች ናቸው ያጓጓዙት። ልክ በተመሳሳይ አሁንም ምርጫ እየደረሰበት ነው ሐሰን ሼህ መሐመድ። እዛው አልሸባብ ችግር ላይ ነው ያለው። የሆነ ቦታ ይዛል፣ ያጠቃል፣ ሂቴንድራን አለ፣ ዲቪዥን አለ፣ ያ የፖለቲካ። ስለዚህ ኢትዮጵያ ኔጎሽት እንድታደርግ ሶማሊያንና ዩናይትድ አረብ ኤሚሬት መካከል ያለውን ኔጎሽት እንድታደርግ ይፈለጋል። ከዛ ባለፈ የባይላተራል የሁለትዮሽ በጸጥታ በደህንነት በሚሊተሪ በድንበር ጉዳዮች ላይ ስምምነት እንዲኖር ይፈለጋል ማለት ነው። እንግዲህ በሶስተኛ ደረጃ የሶማሊያ መንግስት ኦፊሻሊ ኢትዮጵያ የቀይ ባህር ጠረፍ ህጋዊ እና ሶቨሪን አክሰስ እንዲኖራት የምታደርገውን ጥረት እውቅና እንዲሰጥ ይፈለጋል። ይህን እውቅና ከሰጠ መልሶ ወስዶ የሚያላትመው ማን ጋር ነው? ግብጽ ጋር ያላትመዋል። ከኤርትራ ጋር ያለው ጉዳይ ተቆርጧል። ከዚህ በፊት ታስታውሳላችሁ፣ ኦክቶበር ላይ ኢትዮጵያ ጃንዋሪ ላይ ስምምነት ማድረጓን ተከትሎ ሐሰን ሼህ መሐመድ ወደ አስመራ ነው የበራው። አብደልፋታህ አልሲሲ ወደ አስመራ መጥተው አስመራ ትራይፓርታይት ዲክላሬሽን የሚባለው ያ ተቆርጧል ሙሉ ለሙሉ። እንዴት ተቆረጠ? ኢትዮጵያ እየተከተለች ባለችው ወጥነት ያለው ፐርሲስተንት ጽናት ያለው ዲፕሎማሲ ሙሉ ለሙሉ የተቆረጠበት ሁኔታ አለ። የሐሰን ሼህ መሐመድ ወደ ኢትዮጵያ ሲመጣ እሱ እስከ ኢትዮጵያ ምን ይፈልጋል? ሶማሌላንድን በተመለከተ እውቅና አንሰጥም ብለን ኦፊሻል እንድንናገር ይፈልጋል። የአንካራ ዲክላሬሽን አሁን ባለበት አፈጻጸም የኮመርሻል ፖርት አክሰሱ ምንድን ነው የሚመስለው? በዛ ጉዳይ ይኖራል። ኦፊሻል እነሱስ በምን አግባብ ነው ኢትዮጵያ የቀይ ባህር ተዋሳኝ መሆን መቻል አለባት የሚለውን መግለጽ ያለባቸው? ምክንያቱም ኢትዮጵያ ልትጫወትባቸው የምትችላቸው ሰፋፊ ካርዶች አሉ። ከነዚያ ካርዶች አንዱንም አልመዘዝ ነው። ስትራቴጂክ አምቢጊቲ ነው የተጫወተ ያለው እና አንዳንዶች የሳይለንት ዲፕሎማሲ ምን ማለት ነው ምናምን ብለው እንዲህ ለሆሳስ ይመስለዋል። ብዙ ነገር በጩኸት አይደለም የሚሰራው። ኢትዮጵያ በዩናይትድ አረብ ኤሚሬት በኩል የምንሰራው አለ፣ በጀርመን የምንሰራው አለ፣ በቻይና በኩል የምንሰራው አለ። ከሌሎች ሀገራት ጋር በጋራ ሆነ ትሰራለህ። ፊት ለፊት ያዘው ልቀቀው ምናምን የሚባል ነገር ይህንን የሚፈልግ የቀረርቶ ደግሞ አለ። ቀረርቶ ዲፕሎማሲም እንኳን እናሳየዋለን። በቃ ጥቃት ልንፈጽም ነው፣ እጃችን ምላጩ ላይ ነው፣ የተነሳን ጊዜ ምናምን እንደዚያ ይኖራል። መቼ? ደካማ ስትሆን፣ ደክማ ስትገኝ። አሁን በጥንካሬ ላይ ነው ያለነው። ይሄ ምንድን ነው? ተራ የቃላት ጨዋታ የሳይኮሎጂካል ዋርፌር ነው እውነት ነው የሚለውን ከኛ በላይ ጠላቶቻችን ዘርዝረው ያውቃሉ ማለት ነው። እንግዲህ የሐሰን ሼህ መሐመድ ወደ ኢትዮጵያ የሚኖረው ጉብኝት ዛሬ የሚመጣ ከሆነ
በዚህ ዙሪያ ላይ የሚያጠነጥን ይሆናል። አብረን እናያለን ማለት ነው። ሌላው እንግዲህ በሁለተኛ ደረጃ የኢትዮጵያና የጅቡቲ ወታደራዊ ስምምነት አድርገዋል። እንደ ሀገር ወታደራዊ ስምምነቶች አሉን። በነገራችን ላይ የጋራ ወታደራዊ ስምምነቶች አሉን፣ በስልጠና የሚገለጽ በመረጃ ልውውጥ የሚገለጽ ከዛም ባለፈ ደግሞ የጋራ የሆነ የወታደራዊ ቴክኒካል ኮሚቴ። ነገር ግን በኢትዮጵያ ሁለት አዋሳኝ ድንበሮች መካከል which means በኢትዮጵያ ጅቡቲ ያለችው በሰሜን ምስራቅ በኩል ነው። ወራስ ደግሞ ለጅቡቲ ደግሞ ኢትዮጵያ በሰሜን ምዕራብ በኩል ነው ያለችው። ሁለቱ ግንባሮች በመከላከያ ውስጥ የጅቡቲ መከላከያ ተቋም አለ፣ የኢትዮጵያ መከላከያ ተቋም አለ። በዛ ኮመን ፍሬምወርክ ውስጥ ሁለቱ ግንባሮች በጋራ በድንበር ጉዳይ ላይ የጋራ ዘመቻ ለማድረግ የጋራ ኦፕሬሽን ለመስራት የድንበር በየጊዜው መረጃ ለመለዋወጥ ይህንን በጋራ የሚያስተባብር ደግሞ ተቋም ለመመስረት አደረጃጀት ለመመስረት ተቋም የሚለው አደረጃጀት ለመመስረት ስምምነት ላይ ደርሰዋል ማለት ነው። በትናንትናው ዕለት በኢትዮጵያ በኩል የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል እንዲሁም በጅቡቲ በኩል በጅቡቲ የሰሜን ምዕራብ ግንባር አዛዥ ኮሎኔል አሊ ሻህሚ ስምምነቱን ፈጽመዋል። የጋራ አደረጃጀት የመረጃና ደህንነት ልውውጥ ለማድረግ የጋራ ኦፕሬሽን የቴክኒክ ኮሚቴ ለማቋቋም እነዚህን ጉዳዮች አሉ። ሰው ምንድን ነው አልቲሜትሊ መፈራረም ያስፈለገው ስንል እንግዲህ ሁለት ጉዳዮች እናገኛለን። አንደኛ ሁለቱም በጅቡቲም በኢትዮጵያም በኩል አዋሳኝ ድንበሮች ላይ አርብቶ አደሮች አሉ። የግጦሽ አለ፣ የንጹህ መጠጥ ውሃ አለ። ኖርማል የሆነ በአርብቶ አደሮች መካከል የሚፈጠር ግጭት አለ። ይሄ የሁለቱ ፖሊሶች፣ የሁለቱ ሚሊሻዎች፣ የሁለቱ ሀገራት የጋራና የደህንነትና መረጃ አገልግሎት ሰራተኞች የሚፈጽሙት ነው። ነገር ግን በጣም ሰፋ ብሎ የማይነገር ከ1991 ጀምሮ የትጥቅ ትግል የሚያደርግ ሲቪል ዋር በነበረበት ዘመን ዘንድ በ1994 ላይ የተወሰነው ፋክሽኑ ተከፍሎ የመንግስት አካል የሆነ ሌላው ቀሪው ደግሞ ሚሊተንት ሆኖ እየታገለ ያላል። የሆነ ጊዜ ከኤርትራ ድጋፍ ያገኛል። ኤርትራና ጅቡቲ በሚጋጩበት ወቅት የሆነ ጊዜ ሁለቱም ተመሳሳይ ህዝብ ስለሚጋሩ፣ ተመሳሳይ ቋንቋ ስለሚጋሩ፣ ተመሳሳይ ታሪክ ባህል ስላላቸው፣ ዋና ማዕከሉ ደግሞ አሳይታ ስለሆነ በጋራ የሚመሩ ስለሆነ የቀይ ባህር አፋሩ ይመጣል። የኢትዮጵያ አፋር አለ፣ የጅቡቲው አፋር አለ። በጋራ ተመሳሳይ ገበያ ላይ ይውላሉ። ተመሳሳይ ይሄ ኖርማል የግጦሽ አንድ ህዝብ ነው። ይሄንን ህዝብ ነው የኢትዮጵያውን አፋር ከቀይ ባህር ገንጥለህ የኤርትራው አፋርና የጅቡቲው አፋር ቀይ ባህር አክሰስ ያግኝ ስትል ኢሪደንቲዝምን ያመጣል። አንፌርነስ ነው። የቅኝ ገዢዎች በራሳቸው ብሔራዊ ጥቅም በራሳቸው ሪሶርስ ከመበዝበዝ አንጻር የከፈሉት ነው። የመካከለኛው ምስራቅ የአፍሪካ ቀንድ ሰላምን ለማስፈን ግን መሬት ላይ ያለውን ነባራዊ ሁኔታ ማየት ያስፈልጋል። እንግዲህ ውሳኔ ቁጥር 390 ቁጥር 5 የተባበሩት መንግስታት ሲወስን ይሄንን ኢትዮጵያ በቀይ ባህር ላይ ኢኮኖሚያዊ፣ ተፈጥሯዊ፣ ታሪካዊ ኢትኒክ ብሎ ያስቀመጠው እሱ ነው። የኤርትራው ትግሬ ቀይ ባህር አክሰስ ያደርጋል። የኢትዮጵያው ትግሬ ከቀይ ባህር ውጭ ነው። የኤርትራው ትግሬ ሙሉ 1000 ፕላስ ኪሎ ሜትር ላይ በቀይ ባህር ላይ እንዋኛለን፣ ኢትዮጵያን እንዘጋለን ሲል የኤርትራው ትግሬ ልሂቃን፣ የኢትዮጵያ ትግሬ ልሂቃን ደግሞ ትምክተኝነት፣ ጠባብነት ወዘተረፈ የብሔር እስር ቤት ምናምን የሚል ሮማን ፕሮሰስ ቀጥሎ አመንዥቆ ጥሎለት የሄደውን ያንን እያመነዠከ እያመሰኳ ዛሬም ድረስ በዛ ረገዳ ያወርዳል። ተለላችነት ነው ፍጥረቱ፣ ዘፍጥረቱ ነው። ሰው የአርብቶ አደሮች ጉዳይ አለ። ሁለተኛው የታጠቁ አካላት ግጭት በሚል እየነገርኳቸው ያለሁት አፋር ፍሮንት ፎር ዘ ሪስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ ወይንም ፍሩድ የሚባለው ይሄ ፍሩድ እንግዲህ ከ5 ቀን በፊት ዛሬ 24 አይደል፣ በ19 አንድ ሪፖርት አውጥቶ ነበር። በፈረንጆች ነው እያወራ ያለሁት። በፈረንጆች ዛሬ 24 ነው። ከ5 ቀን በፊት በ19 ወይም በኢትዮጵያ ደግሞ በ11 ፍሩድ ከጅቡቲ መከላከያ ኃይል ጋር ተዋግቶ 12 ገድለናል፣ 4 አቁስለናል፣ 5 ማርከናል ብሎ ከማረካቸው መካከል የሁለቱን ድምፅ በትዊተር ለቆ ነበር።
ያን ብቻም አይደለም የፍሩድ አዛዥ የሆኑት ስማቸው ሙሐመድ ካዳሚ የሚባሉት መላው የጅቡቲ ህዝብ ከፍሩድ ጎን በመሆን አምባገነኑንና የአንድ የሶማሌ ኢሳቅ ጎሳን የበላይነትን ያነበረውን እንግዲህ ብዙ ስለ ጅቡቲ እዛ ውስጥ አንገባም። ማጆሪቲው አፋር ነው፣ ግን ማይኖሪቲው ነው የሚመራው። የዲሞክራሲን ጽንሰ ሀሳብ የገለበጠ ነው። ዛስ አናዘር ኢሹ ኢንተርናል ያን ጥያቄ አውጥተዋል። ከዛ ባለፈ ይሄ ፍሩድ የሚባለው አንድ ካርድ መዟል። ጅቡቲ ሶማሌላንድ ሀገር እንድትሆን አትፈልግም። በዛ ምክንያት ሀርጌሳ ያለውን ላይዘን ኦፊስ ማስተባበሪያ ጽህፈት ቤቷን ዘግታለች። ሀርጌሳ ደግሞ በምላሹ ኤር ጅቡቲ በሳምንት 4 በረራ የነበረውን አቋርጣለች። ጅቡቲ ድንበር ላይ ያለውን አውዳል ስቴት በማንቀሳቀስ ሰልፍም የትጥቅ ትግልም እንዲካሄድ ግፊት እያደረገች ነው። ከማዕከላዊ መንግስቱ ከሀሰን ሼክ መሐመድ ጋር ጠንካራ ግንኙነት አላት። የሶማሌላንድ የሶማሊያ ጎሳ ማጆሪቲ ኢሳቁ ጎን ላይ ያለው ምን እንዳለው ነው። ኢምፓወርድ ነው። ኢኮኖሚካሊ ስትሮንግ ቢሆን ሊታረስ የሚችል ሰፊ መሬት በርበራን ያህል ወደብ ዲሞክራሲያዊ በመሆኑ ደግሞ የማደግ እድሉ ስትራቴጂክ የሆነ ከሌሎች ሀገራት ጋር ተገማች የሆነ የቢዝነስ ፓርትነርሽፕ የመፈጸሙ የሁሉ ስጋት ስለፈጠረ እንደ ሀገር እንዲቀጥል አትፈልግም። አሁን ይህን ካርድ ይዛችሁ ምንም ይላወጣ ፍሩድ በብራስልስ ላይ ከ8 ቀን በፊት በ16 ጃንዋሪ 2026 ባወጣው መግለጫ ምን ይላል? የጅቡቲ መንግስት በሶማሌላንድ ህዝብ ላይ የሚያደርገውን ጣልቃ ገብነት እናወግዛለን። ሶማሌላንድ ነፃ ሀገር ሆኖ ከእስራኤልም ይሁን ከማንም ያገኘውን መብት እናከብራለን፣ እናስከብራለን። መላው የጅቡቲ አፋር ከሶማሌላንድ ህዝብ ጎን ሊቆም ይገባል ይላል። ስለዚህ 12 ገድለናል፣ 4 አቁስለናል፣ 5 ማርከናል። 2ቱን ባሳዩበት ሁኔታ ወደ ሊሄዱ የሚችሉት እነዚህ የፍሩድ ታጣቂዎች ወደ የት ነው? ወይ ወደ ኤርትራ ድንበር ነው በራስ ዱሜራ በኩል ወይንም ወደ ኢትዮጵያ ድንበር ነው። በዚህ ረገድ የኢትዮጵያ መከላከያ ሰራዊት የጅቡቲ መንግስት ከዚህ በፊት በተለይ ኤምኦዩ በተፈራረምንበት ወቅት ታጣቂዎች ጥቃት ፈጽመውብኛል በሚል ፍሩድ እንግዲህ ከኦክቶበር 2022 ኦልሞስት እንግዲህ 4 ዓመት ሞላው። ከዛ ጀምሮ አሸባሪ ብሎ ተፈርጇል። ይህ አሸባሪ ጥቃት ፈጽሞብኛል በሚል ኢትዮጵያ ድንበር ውስጥ ገብቶ ሳይቀር በድሮን ጥቃት ፈጽሟል። መጀመሪያ አሸባሪዎች ላይ ጥቃት ፈጽምኩ አለ። ዘን የሞቱትን ለመቅበር በተሰባሰቡት ላይ ደግሞ ጥቃት ፈጽሟል። ይሄ በወቅቱ ተዘግቧል። የኢትዮጵያ መንግስት በለሆሳስ አልፎታል። በለሆሳስ አልፎታል ማለት ሉዓላዊ ግዛት ተጥሶ በድሮን ጥቃት ተፈጽሞ በቃ ጀስት ጌም ኦቨር ብለህ ታልፈዋለህ ማለት አይደለም። ግን አታበብስ። ለጊዜ የምትሰጠው አለ፣ በውስጥ የምትፈጽመው አለ፣ ዲፕሎማቲክ ላይን አለ፣ ኮል ላይኖች አሉ፣ በዛ የሚያልቁ አለ። ስለዚህ እንግዲህ በ19 ይሄ ከሆነ በኋላ ይህንን ስምምነት አድርገዋል። የፍሩድ ያወጣው ይህንን በሙሉ ይዛችሁ የጋራ መዋቅር ማቋቋም፣ የመረጃ ልውውጥ፣ የጋራ ኦፕሬሽን የፍሩድ ታጣቂዎች ኢትዮጵያ ውስጥ እንዳይንቀሳቀሱ፣ በተመሳሳይ አብሮ ደግሞ የሚቀጥል ይኖራል። ይሄ የፍሩድን መቆጣጠር ሲባል ወደ ቀይ ባህርም የመዝለቅ ጅቡቲ ደግሞ እኛ ይሄንን ስናደርግ ከጅቡቲ የሚጠበቅ ይኖራል። በጥቅሉ የኢትዮጵያና የጅቡቲ ወታደራዊ ስምምነት፣ የኢትዮጵያና የጅቡቲ የፖለቲካ ስምምነት በመሪዎች ደረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ነበሩ እንደምታውቁት። ከእስማኤል ዑመር ጉሌህ ጋር ተወያይተዋል። በወደብ ልማት ላይ ሰፋፊ የወደብ ልማቶች በተለይ በሆራይዞን ፊውል ተርሚናል ላይ በዛ ማስፋፊያ እንዲደረግ ለጅቡቲ ማረጋገጫ ይመስጣል። የኢትዮጵያ አይኤምኤፍም አውጥቷል። የጅቡቲ ኢኮኖሚ በኢትዮጵያ ኢኮኖሚ ላይ የተመሰረተ ነው። በተለይ የኢትዮጵያ ከፍተኛ የሆነ የመሰረተ ልማት ግንባታ በኢንዱስትሪ ፓርኮች ራሱን ቸክ አድርጉት ገብታችሁ። በኢንዱስትሪ ፓርኮች፣ በመንገድ፣ በቤቶች፣ በኢንዱስትሪ፣ በከተሞች ሰፋፊ መሰረተ ልማት ላይ በመሆኑ የጅቡቲ ኢኮኖሚ በፍጥነት እያደገ ነው። በታሪኩም የበጀት ዲፊሲቱን የበጀት ጉድለቱን ዛት ሚንስ ኤክስፔንዲቸር ያወጣውና ኮሌክት የሚያደርገው በአብዛኛው ከሰርቪስ ከፖርት አገልግሎት ስለሆነና በዚህ ሰርቪሱ ላይ ስለሆነ ይሄ እያደገ ነው የሚል ጉዳይ አለ። ስለዚህ ጅቡቲን ከኤርትራ፣ ጅቡቲን ከግብፅ፣
ጅቡቲ ደግሞ ፒቮታል ሆኖ መሀል ላይ ሆኖ ወሳኝ ያው እንግዲህ ፒቮታል ኢንተሪንግ ሊቪንግ ቫሪያብል ሆኖ የሆነን ኢንተርስታር የሆነ ነገር ሊቭ ያደርጋል። በዚህ ደረጃ ውይይት እየተካሄደ ነው። ጅቡቲን ከያስክ ኬንያ ከኛ ጋር ነው። የደቡብ ሱዳን ጉዳይ ውይይት የሚፈልግ ነው። ሱዳንን በራሱ ውይይት የሚፈልግ ነው። ኤርትራን መነጠልና ከዓለም አቀፉ ነጥሎ አቁሞ ብቻውን የተገኘ ጊዜ ዛሬም ቢሆን መዋጥ መሰልቀጥ ቀላል ነው። ነገር ግን እሱን ውጣህ የሚተካው ሰው ጋር ደግሞ ዓለም አቀፍ ስምምነት ያለ ኢትዮጵያ ኢንተርቬንሽን በቀላሉ በህዝቦች መካከል ግጭት በማይፈጠር መልኩ ለማጠናቀቅ ስራዎች እየተሰሩ ነው ያሉት። ሶ ይህንን ካልኩኝ ሌላው ሶስተኛ መረጃዬ የአሜሪካ የውጭ ጉዳይ ሚኒስትር የአሜሪካ ምክትል የውጭ ጉዳይ ሚኒስትር ወደ ግብጽ ተጉዘዋል ዛሬ። ከግብጽ ከፍተኛ የመንግስት ባለስልጣናት ጋር በተለይ ግብጽ ውስጥ ኢንቨስት ካደረጉ የአሜሪካ ኩባንያዎች ጋር ውይይት እንደሚያደርጉ ይጠበቃል። እኚህ የአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ኢትዮጵያን ጨምሮ ዛሬ ግብጽን ይጎበኛሉ። ዘንድ ወደ ኢትዮጵያ ይመጣሉ። ኢትዮጵያ ከመጡ በኋላ ወደ ኬንያ ይጓዛሉ። መጨረሻ ማሳረጃቸው ጅቡቲ ይሆናል ማለት ነው። ሰው በዛ ግብጽ ያላቸውን ጉብኝት ከጨረሱ በኋላ ወደ ኢትዮጵያ ሲመጡ አብረዋቸው የአፍሪካ እዝ አዛዥ የሆኑት ጀነራል ዳግቪን አንደርሰን የሚመጡ ይሆናል። ከዚህ በፊት ታስታውሳላችሁ፣ ጀነራል ዳግቪን አንደርሰን ሳውዲ አረቢያ ካለው የአሜሪካ ሚሊተሪ ቤዝ ወደ ኢትዮጵያ መጡ። ከጠቅላይ ሚኒስትር ጋር ተወያዩ። በዛ ውይይታቸው ላይ የቀይ ባህር ቀጠና ሰላማዊ የንግድ መስመር ይሆን ዘንድ ኢትዮጵያ ወደ ቀይ ባህር መዝለቅ አለባት የሚል መግለጫ ሰጥተዋል። እሱም ብለው ቀጥታ ወደ የት ነው ሄዱ? ሩቱን ያዙ። ከሳውዲ አረቢያ መጡ፣ ኢትዮጵያ ጋር ተወያዩ። ዘን ወደ በርበራ ነው ሄዱ። በርበራ ያለውን የመሰረተ ልማት ጎበኙ። ከበርበራ ተነስተው ወደ ጅቡቲ ሄዱ። ጅቡቲ ያለውን የአሜሪካ ሚሊተሪ ቤዝ ጎበኙ። ከዛስ ወደ ሳውዲ አረቢያ ነው ሄዱ። አሁን ምክትል የውጭ ጉዳይ ሚኒስትሩ በዋነኝነት የቢዝነስ ነው ፎከስ የሚያደርጉት። ስለዚህ ግብጽ ከተወያዩ በኋላ በግብጽ ኢንቨስት ካደረጉ አሜሪካን ከተወያዩ ከከፍተኛ የግብጽ ባለስልጣናት ሆፕፉሊ ከፕሬዚደንቱም ጋር ሊሆን ይችላል ከተወያዩ በኋላ ወደ ኢትዮጵያ ሲመጡ ጀነራል ዳግቪን አንደርሰን የሚመጡ ይሆናል። ስለዚህ የሁለትዮሽ ንግድና ኢንቨስትመንት ጉዳዮች ውይይቶች ናቸው። ሲመጡ ለምሳሌ የጀርመን የውጭ ጉዳይ ሚኒስትር መጥተው ነበር። ዶክተር ጆሃን ዋድፉሊን ብቻቸውን አይደለም የመጡ፣ የጀርመን ከፍተኛ ኢንቨስተሮችን ይዘው ነው የመጡ። ኬንያ ጋም ከግልና ከመንግስት ተወያዩ። በተመሳሳይ ኢትዮጵያ ላይ ከግልና ከመንግስት ከፍተኛ ኢንቨስተሮች ጋር የሜድሮክ ኢንቨስትመንት ግሩፕ፣ የኢትዮጵያ ኢንቨስትመንት ሆልዲንግ፣ የኢትዮጵያን ኤርላይንስ እንደዚህ እድል አለ። ቢሾፍቱ ላይ ይህን እየገነባን ነው። በዚህ ደረጃ ጀርመን በዚህ ሊሳተፍ ይችላል። እሱን ይወስዳሉ በሚመለከታቸው። እርሻ ላይ ያሉት አስቀድሞ ስለሚመጣ ማለት ነው ውይይቱ ስኬጁልድ ስለሆነ። በዚህ መሰረት ኢትዮጵያና አሜሪካ በጋራ ሊሰሩ በሚችሉባቸው የሁለትዮሽ ንግድና ኢንቨስትመንት ጉዳዮች ላይ ውይይት ይደረጋል። ባትሪን በተመለከተ ማሳሰብ የምፈልገው በዋነኝነት የመጪው ዘመን ኤሌክትሪክ ቬክል ላይ ነው። የመጪው ዘመን ኢነርጂ ላይ ነው። የመጪው ዘመን ዳታ ማይኒንግ ላይ ነው። ባትሪ ላይ ነው የሚሰራው። ኢትዮጵያ ደግሞ በዚህ ረገድ አፍሪካ ውስጥ ተወዳዳሪ ሊያደርጋት የሚችል ሊቲየም አለ። አሜሪካኖች ሊቲየም ይፈልጋሉ። እስራኤል ሊቲየም ይፈልጋል። ቻይና ሊቲየም ይፈልጋል። ለአሜሪካኖች ይህን ያህል ግዙፍ ሊቲየም አለን ኢንቨስት አድርጉ ብለን 20-30 ቢሊዮን ዶላር ኢንቨስት ማድረግ መሳብ እንችላለን። ልክ አፄ ኃይለሥላሴ በካሉብና ኢላላ የተገኘውን የተፈጥሮ የነዳጅ ዘይት ያን መሰረት አድርገው ነው ያኔ የነበረው የአሜሪካ ግዙፍ የነዳጅ ኩባንያ ኤርትራ ወደ ኢትዮጵያ መዋሃድ አለባት የነዳጅ ዘይቱን ለማቅረብ ብሎ ለአሜሪካ ስቴት ዲፓርትመንት የጻፈው። ያ ብልሃት ያ ጥበብ ሊኖረን ይገባል። በተመሳሳይ ሊቲየም አለን። በኤነርጂ ዘርፉ እዚህ ካሉብ ኢላላ ላይ ይህን ኢንቨስት ማድረግ ትችላላችሁ። ደቡብ ሱዳን ይህን ያህል ግዙፍ ነዳጅ አለው።
እዛ ኢንቨስት ብታደርጉ ከኢትዮጵያ ወደ አሰብ ይሄን መስመር መዘርጋት ይቻላል። የአሜሪካ ኢንቨስትመንት ከካሉብና ሂላላ ወደ አሰብ ወደባችን የኤርትራ ወደብ አለ ወደ አሰብ ወደባችን መስመር ለመዘርጋት እስከ 5 ቢሊዮን ዶላር አለ። ይህንን የኢትዮጵያ መንግስት ኢትዮጵያን ፓይፕላይን ኮርፖሬሽን እናዋቅራለን። በዛ ውስጥ ድርሻ ልትገዙ ትችላለን። 30-40% ለዓለም አቀፍ ስቶክ ላይ እናወጣዋለን። ይህንን ብለህ የሚያማልል ሀሳብ እናቀርብላቸዋለን። ይሰራል፣ እንደሚሰራም ተስፋ አደርጋለሁ። በሁለቱ ውሃዎች ላይ እንወያያለን። የናይል ጉዳይ አለ። ኢትዮጵያ ከዚህ በፊትም ሺህ ጊዜ የተባለ ሰጥቶ ለመቀበል ለመደራደር አንድ ወገን ብቻ እኔ ነው ማለት የለበትም። ሲጀመር እኛ አባይን ልናቆመው አንችልም። የፈለገው የኢኮኖሚያችን የአሜሪካ እንኳ ቢሆን ልናቆመው አንችልም። አባይ የሚቆም አይደለም። ናይል አይቆምም። ፌር በሆነ ኢኩቴብል የሆነ ትራንስፓረንት በሆነ ድርድር ለመደራደር ዝግጁ ነን በሚል ቀጥሎ የቀይ ባህርን ማማለል ነው እንዳልኳቸው። ከሱዳን ጋር እናያይዘዋለን። ሄግሊግ ላይ ያለውን ወደ ፖርት ሱዳን የሚዘረጋውን ወደ ኢትዮጵያ እናመጣለን። በዚህ በኩል ልዘረጋ ትችላለን። የወደብ ልማት በነገራችን ላይ የዱባይ ፖርት ሰርቪስ ኢትዮጵያ ውስጥ ወደብ ለማልማት እንዴ ምን ማለት ነው ሲባል አሉ አማራጮች። መወያየት እንችላለን ወደፊት። አልሸባብን ጨምሮ የቀጠናውን አሸባሪዎች በመፋለም ኢትዮጵያ ተጨማሪ ኃይል ተጨማሪ በጀት በራሷም ቢሆን ለመመደብ ዝግጁ መሆኗን ለጀነራል ዴቪድ ዳግቪን አንደርሰን ለምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ማስረዳት ማስገንዘብ ይጠበቅብናል። እናደርገዋለን። በመጨረሻ አምባገነኑ ኢሳያስ አፈወርቂን ከነሰንኮፉ መርዙን ሳይረጭ ማስወገድ በሚቻልበት ሁኔታ በዋነኝነት የኤርትራ ታጣቂ ኃይሎች፣ የኤርትራ ፖለቲካ ኃይሎች፣ የኤርትራ ብሔራዊ ደህንነትና መረጃ አገልግሎት ሰራተኞች እሱን አድርገን እንሰራለን የሚለውን የማስገንዘብ ጉዳዮች ይጠበቁብናል። ሌላው ምናልባት እንግዲህ በእስራኤል በአሜሪካና በኢራን መካከል ግጭት ሊኖር እንደሚችል ሰፋፊ ዘገባዎች እየወጡ ነው። ትናንት በስፋት ሂደንበታል። ለምሳሌ የኔዘርላንድ አየር መንገድ እስከ እሑድ ድረስ ኦፍኮርስ ዛሬ ቅዳሜ ነው፣ ሐሙስ ዕለት ጀምሮ እስከ እሑድ ድረስ በረራ ቆሟል። ነገስ ይቀጥላሉ የሚለውን ማየት ያስፈልጋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊደን እስራኤል ጥቃት ለመፈጸም እያደባች ነው፣ ምቹ ጊዜ እየጠበቀች ነው የሚል መግለጫ አውጥቷል። ዶናልድ ትራምፕ ማሲቭ አርማዳ ወይንም ይህን ማሲቭ ይሄ በጣም ከፍተኛ የሆነ ላርጅ ፍሊት የሆነ ዩኤስኤስ አብርሃም ሊንከን የሚባለውን ጨምሮ ሰብማሪኖች፣ ዲስትሮየርስ፣ አየር ባየር ነዳጅ የሚቀዱ ጥቃት የሚፈጽሙ ስቲልስ ጀቶች፣ እነዚህ በሙሉ ወደ ቀጠናው እየተጓጓዙ ነው በሚል የወጣ መረጃ አለ። ኢራንም የትኛውም አይነት ጥቃት መጠነኛ የሚሆን ምንም አይነት ጥቃት ቢፈጸም በግለሰቦች ላይ ሊሆን ይችላል፣ በመሪዎች ላይ ወይንም በሚሊተሪ ኮምፕሌክሶች በየትኛውም አይነት ጥቃት ቢፈጸም ኦል አውት ወር ይወጣል። ይሄ ኦል አውት ወር ደግሞ ራሷን እስራኤልን እንዲሁም አሜሪካ በመካከለኛው ምስራቅ እነ ጅቡቲ እነ ሶማሊያ ውስጥ ያለው ሊጨምር ይችላል። አብረን የምናየው ነው የሚሆነው። አቅማችን በደረሰበት ሁሉ ያለውን ጥቃት እንፈጽማለን የሚል ማስፈራሪያ እየዋጡ ነው። ይሄ የት ድረስ ያደርሳል? በዚህ ረገድ የኛ አሰላለፍስ ምን ይመስላል የሚለውን አብረን እናያለን፣ አብረን እንገመግማለን ማለት ነው። በጋት ዕለታዊ በተለመደው ጊዜ ደግሞ ወደ እናንተ እንደርሳለን። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ